ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ደናቁርት ኢትዮጵያዊ ሊቃንን አንድም ለታሪክ አንድም ለፍርድ እናንገዋለላቸዋለን የሚለው አርዕስታችን ነው። አብራችሁን ቆዩ። ደናቁርት ኢትዮጵያዊ ልሂቅ ለታሪክም ያለ ብሔራዊ ጥቅም ሀገር አትቀጥልም። ብሔራዊ ጥቅም የሚሰላው በስልጣን ላይ ባለ መንግስት ፍቅር ወይም ጥላቻ አይደለም። ሀገር ለአንድ ዜጋ ወሳኝ ሀብቱ ናት። አንድ ዜጋ ወይም ህዝብ አገሩን ከከሰረ ሌላ ቀሪ ሀብትም ታሪክም የለውም። ድንበር፣ መንግስት፣ ሉዓላዊነት ከሚባሉ የሀገር ምሰሶች መካከል አንዱ ከተጓደለ ሀገር ትዛነፋለች፣ ትፈርሳለችም። በዚህ መልኩ የፈረሱ አያሌ ሀገራትን ከቅርብም ከሩቅም ተመልክተናል። የእነዚህን ሀገራት አፈራረስ ያየ ታዲያ በሀገር አይቀልድም። አንድ አይን ያለው በአፈር አይጫወትም ነውና ብሂሉ ሀገር ደግሞ እንዴት ናት? ስለዚህ ለብሔራዊ ጥቅማችን መረጋገጥ ሁሉም ዜጋ እገሌ ከገሌ ሳይባል ኃላፊነቱን መወጣት አለበት። ይግድ ነው። በኢትዮጵያ ታሪክ ጥቂት ጥቅማቸውን ለከርሳቸው የቀየሩ ባንዳዎችን ተመልክተናል። ታሪካቸውም በትውልድና በሀገር እንደ ነውር ማሳያ ሆኖ እያገለገለ ነው። በሌላ በኩል ግን ብሔራዊ ጥቅማቸውን ከፖለቲካ፣ ከመንግስት፣ ከግል ጸብና ከቁርሾ ጋር ሳያገናኙ አክብረውና አስከብረው የኖሩ በርካታ ጀግኖችም አሉ። ኢትዮጵያ ቅድሚያ ለሀገር የባሉ ልጆቿ ጸንታ እዚህ ደርሳለች፣ ወደፊትም ትቀጥላለች። ላለፉት ለ30ና 40 ዓመታት ኢትዮጵያን በደባ የሚመሯት ከሃጂዎች አማካኝነት የባህር በር አልባ ሀገር እንድትሆን ተደርጓል። ህዝቧም አፈር ገፍቶ ያገኘው ሀብት ወደብ ኪራይ እየገበረ በድህነት እንዲኖር ተፈርዶበታል። የዚሁ ከሃጂ ቡድን ተዋናይና ተቀጣሪዎች ራሳቸውን አዘምነው ዛሬም በብሔራዊ ጥቅማችን ላይ ዘምተውብናል። በነፃ አውጭነትና በዲሞክራሲ ስም ለግብፅ፣ ለሱዳንና ለሻቢያ አለፍ ሲልም በዚያው ክበብ ውስጥ ባሉ ባለሀብቶች ገንዘብ የሚፈስላቸው የስም ልሂቃኖች አይናቸውን በጨው ታጥበው አገራቸውን አፍርሱ እያሉን ነው። ጀዋር መሐመድና ሌሎች ኢትዮጵያዊ ልሂቃን በተለይ በውጭ ሀገር የሚኖሩ ዲያስፖራዎች በሱዳን ጦርነት ዙሪያ ያላቸው ስውት የጂኦፖለቲካ ግንዛቤ የሀገራቸውን ብሔራዊ ጥቅም ለታሪካዊ ጠላቶቻችን አሳልፎ መስጠት ከዚህ ከላይ ከተነሳው ሐሳብ የሚመነጭ የክደት ታሪክ ነው። ይህ የተሳሳተ የክደት ግንዛቤ በዋናነት ከሀገራቸው ብሔራዊ ጥቅም ይልቅ የግል ጥቅምን በማስቀደም ከባንዳነትና ከተላላኪነት የሚመነጭ ነው። በሌላ በኩል በሱዳን ጦርነት ውስጥ የሚሳተፉ ባላንጣዎችን ቁመና ጠንቅቆ ካለመረዳት በህዝብ ድጋፍና ቅቡልነት እንዲሁም ከሌሎች ሀገራት ጋር ያላቸውን የጥቅም ትስስርና የጦርነቱን ዳራ በአግባቡ ካለመገንዘብ ጭምር የመጣ ነው። ጀዋር መሐመድ ከልጅነት እስከ እውቀት የዘለቀበት የባንዳነት የፖለቲካ ትግል የተደገፈው በግብፅ ሲሆን ኢትዮጵያ ውስጥ የብሔርና ሌሎች ግጭቶችን በመቆስቆስና በማቀጣጠል ህዝብ ከመንግስት ጋር እንዳይተማመንና እንዲጠራጠር በማድረግ ከዚያም አልፎ ዲሞክራሲያዊ ተቋማት እምነት እንዳይጣልባቸው አድርጎ ሀገራዊ አንድነትን በመሸርሸር የግብፅን ብሔራዊ ጥቅም እያስከበረ የሚገኝ እፉኝት ነው። በዚህ ጽሁፍ እነዚህ ኢትዮጵያ ሊቃን ሳያውቁ በስተት እያወቁ በባንዳነት ድፍረት አይናቸውን በጨው አጥበው በሱዳን ጦርነት ዙሪያ የሀገራቸውን ብሔራዊ ጥቅም አሳልፈው ለመስጠት የሚያነሷቸውን የስተት ትርክቶች ለማጥራት እንሞክራለን። የተወደዳችሁ አድማጭ ተመልካቾቻችን ነገርን ከስሩ ውሃን ከጥሩ እንድሉ እስኪ ልሂቃንን የሚሉ ባንዶች የሚክዱትን ሀቅን መንመር። የጃንጃዊድ ሚኒሻ የዳርፉር ዘር ማጥፋት ወንጀል ክስ። ጀዋር መሐመድና መሰሎቹ የድንቁርና ጌቶች መሐመድ ዳጋሎ የሚመራው የጃንጃዊድ ሚኒሻ በዳርፉር ለተፈጸመው የዘር ማጥፋት ወንጀል አንድ ብቸኛ ተጠያቂ አድርገው በማቅረብ የወንጀሉ ዋነኛ መሪ የነበረውን ጄኔራል አልቡርሃንን ከደሙ ንጹህ አድርገው ያቀርቡታል። ይህ ግን ፍጹም ስህተት የተሞላበት ትርክት ነው። አልቡርሃንን ግብፅ፣ ሳውድና ሻቢያ ስለሚደግፉና እነ ጀዋር የዚህ ክበብ ተጫዋችና አቀባባይ በመሆናቸው የተፈጠረው የትርክት ኢትዮጵያን ለተነሱባት ታሪካዊ ጠላቶቿ እንዲመች አድርጎ ለመወንጀል ተብሎ የተፈጠረ የክደታቸው ማህተም ነው። በዳርፉር የተፈጸመው የዘር ማጥፋት ወንጀል ተጠያቂነትን ወደ አንድ ግለሰብ ብቻ ማጥበብ የታሪክን እውነት ከማዛባቱም በላይ በወቅቱ የነበረውን ስርዓታዊ የወንጀል መዋቅር ይሸፍናል። ሄሜቲና የጃንጃዊድ ሚሊሻዎች በመሬት ላይ የነበሩ ቀጥተኛ ወንጀል ፈጻሚዎች ቢሆንም ድርጊቱ የተቀነባበረውና በከፍተኛ ወታደራዊ ድጋፍ የታጀበው ግን በወቅቱ በነበረው የኦመር አልበሽር መንግስትና በከፍተኛ የጦር መኮንኖች አማካኝነት ነበር። ጄኔራል አብደልፈታህ አልቡርሃን በወቅቱ በዳርፉር ግጭት ውስጥ የነበራቸው የወታደራዊ መረጃና ኦፕሬሽን አመራር ሚና የጦር ሰራዊቱ ለሚኒሻዎቹ የሰጠውን ስታዊና የቁሳቁስ ድጋፍ ያረጋግጣል። ይህንን ሀሳብ ሳሙኤል ቶትን ዘ ዳርፉር ጄኖሳይድ ዘ ሮል ኦፍ ዘ ጃንጃዊድ ኤንድ ዘ ሱዳን ስቴት በሚለው ጥናታዊ ጽሑፍ ውስጥ በዝርዝር እንዳሰፈረው ወንጀሉ የግለሰቦች ሳይሆን የመንግስት ተቋማትና የጦር አመራሮች የጋራ ውጤት ነበር። የሄሜት የታዋቂነትና የፈጥኖ ደራሽ ኃይል ግዙፍነት ትኩረትን ቢስብም የቀድሞው የሱዳን መደበኛ ጦር አመራሮች ከዚህ ተጠያቂነት ሊነጠሉ አይችሉም። ሄሜት በወቅቱ የአልበሽርና የከፍተኛ ወታደራዊ መሪዎች መሳሪያ ሆኖ ያገለገለ እንጂ ራሱን ችሎ ጦርነት የሚከፍት ሉዓላዊ ኃይል አልነበረውም። በዳርፉር
የተካሄደው የጸረ አማጽያን ዘመቻ ከመደበኛው ጦር ጋር በቅርብ የተቀናጀና በጀኔራሎች ቀጥተኛ ትዕዛዝ የሚመራ ነበር። በወቅቱም አንዱን የጦር መሪ የጥፋት ሁሉ ምንጭ አድርጎ በመሳል ሌላኛውን እንደ ንጹህ ታዛቢ ማቅረብ በሱዳን ሕዝብ ላይ የተፈጸመውን ግፍ ስር የሰደደውን የፍትህ ጥያቄ ማጣጣል ይሆናል። የጋራ ተጠያቂነት መርህ በዳርፉር ጉዳይ ላይ ወሳኝ የሚሆነው ወንጀሉ የታቀደውና የተፈጸመው በመንግስት መዋቅሩ ስለነበረ ነው። የዓለም አቀፉ የወንጀለኞች ፍርድ ቤት በአልበሽር ላይ የክስ ማዘዣ ሲያወጣ ትኩረቱ የግለሰቦችን ትዕዛዝ ሰጪነትና የመንግስትን ስልታዊ የጥፋት እርምጃ ማሳየት ላይ ነበር። ጁሊ ፍሊንትና አሌክስ ዶዌል በጋራ በጻፉት ዳርፉር ኤ ሾርት ሂስትሪ ኦፍ ሎንግ ዋር የተሰኘው የምርምር ስራ እንደሚያስረዳው የሚሊሻዎችና የመደበኛ ጦር አዛዦች ትስስር እጅግ የተቆላለፈ በመሆኑ ሄሜቲን ብቻ ለይቶ መወንጀል የፖለቲካ ትርፍ ለማግኘት የሚደረግ ጥረት እንጂ የፍትህ ፍለጋ ተደርጎ ሊወሰድ አይችልም። አልቡርሃንና መሰል ከፍተኛ መኮንኖች በወቅቱ በነበረው ወታደራዊ የሰንሰለት ውስጥ የነበራቸው ሚና የወንጀሉ ጠንሳሽና አስፈጻሚ የተካፋይነት ደረጃ ላይ የሚፈረጁ ናቸው። በአጠቃላይ በዳርፉር ለጠፋው የሰው ህይወትና ለደረሰው ውድመት ሄሜቲን ብቻ ሳይሆን አጠቃላይ የወቅቱን ወታደራዊና ፖለቲካዊ አመራር በጋራ ተጠያቂ የሚያደርግ ነው። ስለዚህ ጀዋር መሐመድና ሌሎች ልሂቃን የፖለቲካ ትርፍ ለማግኘት የሚያናፍሱት የሐሰት ትርክት በስሜታዊነት አንዱን ወገን ነጻ የሚያደርግ ትንታኔ የኢትዮጵያ ህዝብ እውነቱን እንዳይረዳ የሚያደርግ የባንዳነት ተግባር ነው። 1. የሱዳን ግጭት ተዋናዮች ቅቡልነት እውነታ። ሌላኛው እንደ ተጋዳላይ ጀዋር መሐመድ በሱዳን ግጭት ውስጥ የሚነዙት የሐሰት ትርክት በጀኔራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ሰራዊት ህጋዊና ህዝባዊ ቅቡልነት ያለው፣ በሌላ በኩል በተቃራኒው ጀኔራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይል ደግሞ ህገወጥ አንጃ ታጣቂ አድርጎ ማቅረብ ነው። በመሰረቱ በሁለቱ ኃይሎች መካከል ያለው ጦርነት ላዩን ሲታይ በህጋዊ ተቋምና በታጣቂ ቡድን መካከል ያለ ግጭት ቢመስልም ውስጣዊ እውነታ ግን እጅግ የተወሳሰበ ነው። በዚህ ወር ፎሬን አፌርስ መጽሔት ለንባብ ባበቃው ሃው ዘ ዋር ኢን ሱዳን ኩድ ኤንድ በሰኘው ጥልቅ ትንታኔ የአልቡርሃን አስተዳደር የሱዳንን ህዝብ ፍላጎት ሙሉ በሙሉ ይወክላል የሚለው መከራከሪያ መሰረተ ቢስ እየሆነ እንደመጣ ይገልጻል። የሆነበት ምክንያት የቀድሞ ኦመር አልበሽር አምባገነን ስርዓት ውስጥ ዋነኛ ተዋናይነት ተጠያቂ የነበሩ የፖለቲካ ልሂቃንና የፖለቲካ እስልምና አቀንቃኞች ሙስሊም ብራዘርሁድ በከፍተኛ ሁኔታ ተመልሰው በአልቡርሃን ወታደራዊ አስተዳደር ውስጥ ከፍተኛ ኃላፊነት ተሰጥቷቸው እያገለገሉ መሆናቸው ነው። ይህ ሁኔታ ለዲሞክራሲ ለውጥ የሚታገሉ የሱዳን ወጣቶችንና የሲቪል ማህበረሰቡን ተስፋ ያስቆረጠ ከመሆኑም በላይ የአልቡርሃንን ቡድን ህዝባዊ ቅቡልነት በክፉኛ የጎዳ ሀቅ ነው። በሌላ በኩል ሄሜቲና የፈጥኖ ደራሽ ኃይል ምንም እንኳን በሰብአዊ መብት ጥሰትና በጭካናቸው ቢታወቁም በሱዳን ፖለቲካ ውስጥ ያላቸውን ህዝባዊ ተቀባይነት ችላ ማለት አይገባም። ከላይ የተጠቀሰው የፎሬን አፌር ጥናት እንደሚጠቁመው ሄሜቲ በተለይ በዳርፉርና ከሱዳን ማዕከላዊ የፖለቲካ ስልጣን ተገለው በቆዩ ዳር አካባቢዎች ዘንድ የራሱ የሆነ ማህበራዊ መሰረት አለው። ሄሜቲ ራሱን የጭቁኖች ጠበቃ አድርጎ በመሳል በማዕከላዊ የካርቱም ልሂቃን ላይ ቅሬታ ያላቸውን የህብረተሰብ ክፍሎች ማሰባሰብ ችሏል። ይህ ማለት በሱዳን ውስጥ ያለው ፉክክር በአንድ ቅዱስና በአንድ ወንበዴ መካከል ሳይሆን የተለያየ ፍላጎትና የህብረተሰብ ክፍልን በሚወክሉ ሁለት ወታደራዊ ኃይሎች መካከል መሆኑን ያሳያል። ከዚህ በተጨማሪ ጀዋርና ሌሎች ባንዳ ልሂቃን ፈጥኖ ደራሹን እንደ ሰላም ጸር አድርገው ከሚያቀርቡት በተቃራኒ በጀኔራል አልቡርሃን የሚመራው ሱዳን ጦር ራሱ በአሁኑ ወቅት የሱዳን የለውጥ ኃይሎች ፎርስ ፎር ፍሪደም ኤንድ ቼንጅ እና የሲቪል አስተዳደሩን ወደ ጎን በመግፋት ግጭቱን በድርድርና በእርቅ ከመፍታት ይልቅ ስልጣን በወታደራዊ ኃይል ብቻ እንዲቀጥል እየሰራ ይገኛል። የቀድሞው ጠቅላይ ሚኒስትር አብደላ ሐምዶክ እና ሌሎች የዲሞክራሲ አቀንቃኞች እንደሚገልጹት የአልቡርሃን አስተዳደር ለብሔራዊ እርቅ ዝግጁ አለመሆኑ ለሱዳን መፈራረስ ትልቅ ስጋት ሆኗል። በዚህ ሁኔታ ውስጥ ኢትዮጵያ ሄሜቲን ጨምሮ በግጭት ውስጥ ድርሻ ያላቸውን ሁሉንም አካላት በማነጋገር ወደ ድርድር እንዲመጡ መወቶቷ የሱዳንን ሉዓላዊነት ከማክበርና ከማስጠበቅ የሚመነጭ እንጂ ሉዓላዊነትን አሳልፎ ከመስጠት ጋር ምንም አይነት ግንኙነት የለውም። ፖለቲካን እንደ ሞራል ዳኝነት ሳይሆን እንደ እውነታዊ የኃይል ትንተና ለሚመለከት አካል የኢትዮጵያ አቋም የሚደገፍና ስልታዊ እርምጃ ነው። 2. ግብፅና ቱርክ ከሱዳን ህዝብ ደህንነትና ሰላም ይልቅ ብሔራዊ ጥቅማቸውን ስለማስቀደማቸው። ጀዋር መሐመድና እሱን መሰል ሌሎች ልሂቃን በተደጋጋሚ ከሚያቀርቧቸው ስሁት ትርክቶች መካከል የኢትዮጵያ መንግስት በሱዳን እርስ በርስ ጦርነት ውስጥ በጀኔራል መሐመድ ዳጋሎ የሚመራውን የፈጥኖ ደራሽ ኃይል በመደገፍ ሱዳን ውስጥ በውክልና ጦርነት እየተሳተፈች ብሔራዊ ጥቅሟን አደጋ ላይ ጥላለች የሚል ነው። የለዚህ መከራከሪያ ሀሳብ የሚያቀርቡት ማስረጃ ደግሞ በኢትዮጵያ ታሪካዊ ጠላቶች ሆን ተብሎ ተቀነባብረው በተለያዩ ዓለም አቀፍ ተጽዕኖ ፈጣሪ እንደ ሮይተርስ፣ አልጀዚራ፣ አረብና ሌሎች ብዙሃን መገናኛዎች የሚቀርቡት ክሶችን ነው። አዲስ ሪፖርተር በእነዚህ ሚዲያዎች የቀረቡ ዘገባዎች ሆን ተብሎ የተፈበረኩ የውሸት ትርክቶች መሆናቸውን በተደጋጋሚ ስላጋለጠች አንባቢ ከአዲስ ሪፖርተር ድረገጽ ላይ ይህንኑ እንዳነቡ እንጋብዛለን። ሌላው የጀዋር መሐመድ የሐሰት ትርክት በሱዳን ጦርነት ውስጥ ቱርክና ግብፅ በጀኔራል አልቡርሃን ለሚመራው የሱዳን ጦር የሚሰጡትን ቀጥተኛ ወታደራዊና ዲፕሎማሲያዊ ድጋፍ የሚመነጨው ለሱዳን ህዝብ ደህንነትና ሉዓላዊነት ታስቦ እንደሆነ አድርጎ ያቀርባል። ምንም እንኳን እንደ ኤጀንትነት ለቀጠሩ ቡድኖች በታማኝነት ከማገልገል አንጻር በራሱ የካሃጅነት መነጽር ማብራሪያ እውነት ቢመስልም የሚያቀርበው መረጃ ፍጹም የተሳሳተ ስለመሆኑ ግን ጥርጣሬ የለውም። ግብፅና ቱርክ
በሱዳን ጦርነት የሚሳተፉት የራሳቸውን ብሔራዊ ጥቅም ለማስጠበቅ የሚያደርጉት የጂኦፖለቲካ ፉክክር ነው። ግብጽ ለጀነራል አልቡርሃን የምታሳየው ወገንተኝነትና ቱርክ ለወታደራዊ ምክር ቤት የምትሰጠው ድጋፍ ከጀርባ የቆዩ ታሪካዊ፣ ኢኮኖሚያዊና ርዕዮተ ዓለማዊ ምክንያቶች አሉት። ዘ ዋሽንግተን ኢንስቲትዩት ፎር ዘ ኒር ኢስት ፖሊሲ የተሰኘው ተቋም ባወጣው ሱዳንስ ክራይሲስ ዘ ቪው ፍሮም ካይሮ የተሰኘ የጥናታዊ ጽሑፍ እንደሚያብራራው የግብጽና የሱዳን ጦር ሰራዊት ያላቸው ግንኙነት ከቅኝ ግዛት ዘመን ጀምሮ የጠነከረና ተመጋጋቢ የሆነ ወታደራዊ ወንድማማችነት ላይ የተመሰረተ። ካይሮ የሱዳን ጦር ሰራዊትን እንደ ብቸኛ ህጋዊ ተቋም መመልከቷ በቀጠናው ያላትን ብሔራዊ ጥቅም ለማስጠበቅ የምትከተለው ስትራቴጂ ነው። ሌላኛው የግብጽ ዋነኛ ስጋትና የድጋፏ መሰረት ከታላቁ የህዳሴ ግድብና ከአባይ ውሃ ፍሰት ጋር በጥብቅ የተቆራኘ ነው። የጥቁር አባይ ዋነኛው መተላለፊያና ስትራቴጂካዊ ቦታዎች በአሁኑ ወቅት በአልቡርሃን ቁጥጥር ስር ባሉ አካባቢዎች የሚገኙ በመሆናቸው ካይሮ ይህንን ወታደራዊ ኃይል ለመደገፍ ለውሃ ደህንነቷ ወሳኝ እንደሆነ ታምናለች። ከኢኮኖሚያዊ አንጻር ሲታይም ግብጽ ከአልቡርሃን አስተዳደር ጋር ያላትን ግንኙነት ለህልውናው አስፈላጊ ነው። ግብጽ በአሁኑ ወቅት ያለባት የውጭ ምንዛሬ እጥረትና ኢኮኖሚ ቀውስ ከሱዳን ጋር በምታደርገው የወርቅና ሌሎች ማዕድናት ግብይት ላይ እንድትደገፍ አድርጓታል። የሱዳን ጦር ሰራዊት በቁጥጥር ስር ያሉ የወርቅ ማዕድናትና የንግድ መስመሮች ለካይሮ የውጭ ምንዛሬ ምንጭ በመሆን እያገለገሉ ይገኛሉ። ሚድል ኢስት አይ ባወጣው ዘ ባትል ፎር ጎልድ ኢጂፕትስ ኢኮኖሚ ኢንተረስትስ ኢን ሱዳን የተሰኘ ዘገባ እንደሚጠቁመው የጥቅም ትስስር ግብጽ በሱዳን ውስጥ ጉዳይ ላይ ከአልቡርሃን ጎን እንድትቆም የሚያደርጋት ሌላኛው ሪል ፖለቲክ ማሳያ ነው። የቱርክን ተሳትፎ ስንመለከት ደግሞ ጉዳዩ ወደ ርዕዮተ ዓለማዊ ፍላጎት ያዘነብላል። ቱርክ በፕሬዝዳንት ረሲፕ ታይፕ ኤርዶጋን መሪነት የቀድሞውን የኦቶማን ተጽዕኖ በአፍሪካ ቀንድ ለመመለስ የምታደርገው ጥረት ከአልቡርሃን አስተዳደር ጋር እንድትቀራረብ አድርጓታል። በአልቡርሃን የሚመራው ወታደራዊ ምክር ቤት ውስጥ የቀድሞ የአልበሽር አጋር የነበሩ የፖለቲካ እስልምና አቀንቃኞች በአስተዳደር ውስጥ ከፍተኛ የሹመት ቦታ ማግኘታቸው ለቱርክ ትልቅ ዕድል ፈጥሯል። ቱርክ እነዚህን ኃይሎች በመደገፍ በሱዳንና በቀይ ባህር አካባቢ ያላትን ፖለቲካዊና ወታደራዊ ተጽዕኖ ለማስፋት ትጠቀማለች። ቱርክ ለሱዳን ጦር የምትሰጠው ድሮኖችና የጦር መሳሪያዎች ድጋፍ በአካባቢው ካላት ስትራቴጂካዊ ፍላጎት የሚመነጭ ነው። በተለይም ስዋኪን ደሴት ላይ ያላት የልማትና የወታደራዊ መሰረት የመመስረት ህልም ከአልቡርሃን መንግስት ጋር በሚኖር መልካም ግንኙነት ላይ የተመሰረተ ነው። ቱርክ በሱዳን በኩል የአረብ ሀገራትን ተጽዕኖ ለመገዳደርና የራሷን የኢኮኖሚ መስመር ለመዘርጋት የአልቡርሃን አስተዳደር እንዳስተማማኝ አጋር ትመለከተዋለች። ግብጽና ቱርክ በሱዳን ጦርነት የሚያደርጉት ጣልቃ ገብነት ኢትዮጵያ በሱዳን ጉዳይ ላይ የምትከተለው ሚዛናዊ ዲፕሎማሲ የበለጠ አስፈላጊ ያደርገዋል። ግብጽና ቱርክ የራሳቸውን ርዕዮተ ዓለማዊ እና ኢኮኖሚያዊ ጥቅም ለማስከበር ሲሉ ከአንድ ወገን ጋር ብቻ መወገናቸው ግጭቱ እንዲራዘምና የሱዳን ህዝብ መከራ እንዲባባስ እያደረገ ነው። ኢትዮጵያ ከሁለቱም ወገኖች ጋር ያላትን ግንኙነት በመጠቀም የቀጠናዊ ሰላምን ለማምጣት የምታደርገው ጥረት ከእነዚህ ሀገራት ጠባብ ፍላጎት በተቃራኒ የቆመ ሰፋ ያለ የጋራ ጥቅም ላይ ያተኮረ ነው። እንግዲህ ጀዋር መሐመድና ሌሎች ቅጥረኛ ተላላኪ ልሂቃን ትችት የሀገራቸውን ብሔራዊ ጥቅም አሳልፈው የሚሰጡት ይህንን ውስብስብ የጂኦፖለቲካ እውነታ ችላ በማለት ነው። ብሔራዊ ጥቅም ማለት በቀጠናው ፍላጎት ካላቸው ሀያላና መካከለኛ ሀገራት ጋር በብልሃት በመደራደር የሀገርን ህልውና ማስቀጠል እንጂ በሞራል ጥያቄ ብቻ ተወስኖ ዲፕሎማሲያዊ ክፍተት መፍጠር አይደለም። ከዚህ ባለፈ ሱዳንና ግብጽ ኢትዮጵያን ለማዳከም የሚጠቀሙባቸው ስልቶች በአሁኑ ወቅት በአማራና በትግራይ ክልሎች ውስጥ የሚታዩ የውስጥ ግጭቶችን በመጠቀም ብሔራዊ ጥቅማቸውን ለማስጠበቅ በስልጠና፣ በትጥቅ፣ በፕሮፓጋንዳና በወታደራዊ መረጃ እየደገፏቸው እንደሆነ የቀጠናው ጂኦፖለቲካ ተንታኞች የሚስማሙበት እውነታ ነው። የውክልና ጦርነት ዋነኛ ገቡ ተቃራኒ ሀገርን በውስጥ ችግሮቿ ተጠምዳ እንድትዝልና እንድትዳከም ነው። ኢትዮጵያ በሱዳን ጉዳይ ላይ የምታሳየው ተሳትፎ ይህንን ስጋት ለመቀነስና በድንበሮቿ አካባቢ ወታደራዊና ፖለቲካዊ የበላይነትን ለማረጋገጥ የሚረዳ ስልታዊ እርምጃ ነው። በአጠቃላይ የኢትዮጵያ መንግስት በሱዳን ጉዳይ ላይ የሚከተለው መንገድ ከስሜታዊነት የጸዳና በታሪካዊ እውነታዎች ላይ የተመሰረተ ነው። ጆርጅ ፍሪድማን እንደሚያስተምረን የሀገር መሪዎች ቀዳሚ ግዴታ ለሀገር ህልውና አስገዳጅ የሆኑ ውሳኔዎችን መወሰን ነው። ግብጽና ሱዳን ላለፉት 10 ዓመታት በኢትዮጵያ ላይ የከፈቱትን የውክልና ጦርነት ለመመከት ኢትዮጵያ በዲፕሎማሲውና በሌሎች አማራጭ የውጭ ጉዳይ ግብ ማስከበሪያ መሳሪያዎች የምትወስዳቸው እርምጃዎች የብሔራዊ ጥቅሟን ለማስከበር ነው። ይህ አካሄድ የሀገር ሉዓላዊነት ከማስጠበቅ ባለፈ ጠላቶቿ በውክልና ጦርነት ሊያደርሱባት የሚችሉትን አደጋ ቀድሞ ለማክሸፍ የሚያስችል ብቸኛ አማራጭ ነው። ውድ አድማጮቻችን ጽሑፉን ያደረሱን የዘወትር አዲስ ሪፖርተር አምደኛ አለባቸው ጉብሳ ናቸው። አቶ አለባቸው የህግ ባለሙያና የፖለቲካ አናሊስት ናቸው። ቸር ይግጠመን። ኢትዮጵያችን ለዘላለም ትኑር። በብሔራዊ ጥቅማችን ዘወትር አንደራደርም። የነገ ሰው ይበለን። ነገ በተመሳሳይ ሰዓት እንገናኛለን። ሰላም።